ምንም አትሆነ ርቧት ነው ምናምን አለኛው። ተዛወዲ ያለው እንደዛ ነው። ይሄን ብቻ የረሳሁት ማን ነው ርቧት ነው ያለ? የሹምዬ ነው። ርቧት ነው ትናንትና ነው የበሉት። ምግብ አልበሉም ነበርና ሹምዬ ማለት የገጠር ልጅ። አዎ ኦኬ። አንተ እዛ አካባቢያችሁ አንድ አካባቢ ነው? የምንሰራበት ነው ኢትዮጵያ ነው? ኖ ኢትዮጵያ አንድ አካባቢ ነው። የይመችም የገጠር ልጅም ያንተም የሃና የይመች ራሳ ነው። የይመች ራሳ ነው። እሺ የእናንተና የገጠር ልጅስ? የኛ አንድ ነው። እዛው አንድ ሰፈር ነው። ወረዳው ማን ነው እናንተ? ወረዳው አንድ ነው። የይመችም የኛም ቆስ ነው። ኦኬ የቀበሌውን ልትነግረኝ ትችላለህ? ይሄ እስከ ጥግ ስለምን ነው እኛ አንተናይ ሳይሆን መውሰድ ያለብን እርምጃዎች ስላሉ ነው። ገባ እንዳፈራ ራሳ ነው ብሏል። ሰፊ በረስ ነው ነው እንግዲህ የይመችን ሳይሆን የጌታሁን እና ቀበሌው ነው የለን። ኦኬ ይሄም የገጠር ልጅ እዛው ነው። አንድ ላይ ነው ሁላችንም ሲጀመር። ኦኬ እናመሰግናለን። የገጠር ልጅ ቀጥላ እኔ በመናገር ያው ብዙ ሰው አላመነኝም። ገባህ አይደለ? የሆነ የደበቅኩት ነገር ያለ ነው ይመስለው። ለሱ እኮ በምን መሰለህ አንተ አሁን እንደ አንድ ወንድ ልጅ ስታስበው ወይ ደግሞ አንድ እህት ልጅ እንደ እህት እንዳለው ስታስብ ያን ነገር ወጥተህ ስታውጅ ከምን ተነስተህ በምን ማረጋገጫ የሚለው ጥያቄ ፈጠረብኝ ማለት ነው እኮ። ያንን የሰራሁት ቪዲዮ በጣም ብዙ ሰዎች ሰርተዋል። ቪዲዮን የሰራነው ደግሞ አደን ነው። ሁላችንም ጓደኞቼ ተነጋግረን ነው እንጂ ወይ ሰው ነግሮን አይደለም። ቪዲዮን የሰራነው አደን ነው። ፈርሻ ላይ ብዙ ቀን ተቀምጠናል። ብዙ ሰው ቪዲዮ ሰርቷል። ገባህ አይደለ? ስለሷ ስለመሞቷ ብዙ ሰው ቪዲዮ ሰርቷል። አንድ ደግሞ ይቅርታ ግን አንድ ላቋርጥህና ማለት ይቅርታ በጣም ስትለያዩ ደከመኝ እለፉኝ ስትላት ምን አይነት ፊሊንግ ታይባት ነበረ ልጅቷን? አንተ አሁን ስታይ ዝም ብለህ አንተ አሁን ለህሌናህ ብቻ ስታያት ምን አይነት ነገር ታይባት ነበር? ይሄ እንደዚህ ለመሞት የሚያደርሳት የሸዋው አንድ ጊዜ ነው የጠየቀው። በእናትህ ይቅርታ ወንድሜ፣ ቦታውን ስለማውቀው ማለት ነው። ይቅርታ የሸዋው የገጠር ልጅ እኔ ትናንትና ምን ጠይቅ ፈልጌ ነበረ ለመግባት እድሉን ስላላገኘሁ ነው። ገመድ ከእናንተ ፊት ተስባ ተወጣች። ደንበር ከቆረጣችሁበት ቦታ ምን ያክልና ምን ያክል ይርቃል? እዛው ላይ ነው። እዛው ላይ ነው ሄደናል እኮ እኛ በዛ እኮ ሌላ አሁን ሌላ ድንበር ወይም የሆነ ሸፍጥ ነገር የለም። ከገመዱ በኋላ 20 ደቂቃ የሚሆን ነው የምትሄደው አይደል? እዛች ፈርሻ መንደሯ ድረስ እዛ ላይ አንተ ትተሃት እንዴት ሄድክ? እኔ ላንተ ያለኝ ጥያቄ እዛ ቦታ ላይ ምን ፈርተህ? የሚያስፈራ ቦታ አይደለ? መርከዝ እኮ ነው ብራዘር። ምንድነው መርከዝ እኮ አለ። የምን መርከዝ ነው? ወላሂ መርከዝ የሚባል የለም። ምን ማለት ነው? ምን መርከዝ ነው እኮ? የለም ካልክ እኔን ካላመናችሁ የለም ምንም ነገር የለም ካላችሁ ጓደኞቼን መጠየቅ ትችላላችሁ። እየሰማኝ ነው። የዛሬ 2 ዓመት በዛ ነው የሄድኩት እኮ መጠየቅ ትችላለህ። ጓደኞቼን መጠየቅ ትችላላችሁ ብራዘር። በገመድ የሚወጣበትን ቦታ ሄደ። የሆነች አግድመት መንገድ ያለች አይደለ? አግድመቷን ጨረስ አድርገህ የሆነ ትንሽ እየሽቅበት አለች። ያችን ወጣክ መንደሩ ነው የምታገኘው አይደለ? እኮ ወንድሜ በቃ እኮ ሄደንበታልኛ። እየሰማኝ ነው። ነፍጠኛው ከአንዴ ምን ታርግልኝ? በቃ የገጠር ካላመናችሁኝ የገጠር ልጅ አንዴ እየሰማኝ ነው። እየሰማሁ ነው ግን ይቅርታ ቆይ። ሃይማኖት ምንድነው? ንገረኝ። ሃይማኖት ምንድነው አንተ? እኔ ኦርቶዶክስ ነኝ። በቃ ኦርቶዶክስ ከሆንክ አንድ ሰው መጽሐፍ ቅዱስ ይዞ በዛ ከማለልህ ታምናለህ አታምንም? ነው በአይኔ ካላየሁ አላምንም። ስለማል አላምንም። በአይኔ የማየው ነገር ብቻ ነው ኦርቶዶክስ አይደለም ማለት ነው። በቃ ኔቨር ኤቨር ይሄን ሳይሆን እሱ እንደሱ አይነት ክርክር ልከራከር አይደለም። የገጠር ልጅ አንድ ጥያቄ እኮ ነገርኩህ። ይመች ምን ነው? ቆይ ቀስ በል በጠራ እንጠይቅ ወንድሜ። እኔ አንተን ማሸማቀቅም አልፈልግም። እንደፈለክ መሆን ይችላል። እኔ ምንም በማላውቀው ነገር እኮ ተጠያቂ ይሆንኩ ነው እኮ። እኔም እኮ እንደሷ እኮ ተጓዥ እኮ ነኝ እኮ። እኛ አሁን አንተን እኮ የምንጠይቅህ ቪዲዮ መፖሰተ ብቻ ነው እንጂ ገደልካት ወይ አገድካት አላለም እኮ። ለቪዲዮ ደግሞ ማለት ነው ለቪዲዮ ደግሞ ለምንድን ነው ብለው ለምንድን ነው ያልሰራው እስካሁን ድረስ? ይሄን ሁሉ ቪዲዮ ሲሰራ ለምን ለሷ አንድ ቪዲዮ አይሰራም? አንድ ቪዲዮ እንኳን መስራት አቅቶት ነው እንዴ ብለው ቤተሰቦቿ የራሳቸው ቤተሰቦች ለኔ ቤተሰቦች ሲነግሯቸው ነው የኔ ቤተሰቦች ደግሞ ለኔ ነገሩ ማለት ነው። እዚህ ጋር አሪፍ ነህ። ማነው እንደዛ ያለ? ትናንትና ማንም አላለኝም አላልክም? እሺ ይኸውልህ እንደዛ ብለው ሲወቅሱ አንተ ማለት ሙሉ መረጃ ስለሌለኝ ነው አልፈናት የመጣ ነው ስለደረሰች ብለህ እንትን ማለት ነበረ እኮ። የሰማሁትን ለህዝብ ማሳወቅ ጥፋት ነው እንዴ? ንገረኝ እስኪ።
ጥፋት አይደለም እኮ። ታዲያ እኔ ምን አደረኩና ነው? የገጠር ልጅ ጥፋት አይደለም ግን አይደለም እኮ እኔ ምን አደረኩ ነው? አይደለም ምን አደረኩ? ሰላምናችሁ ይኸው ሁላችሁም አታውሩ። አንደኛችሁ ሰዎች አንጨርስ እኮ ዝብርቅርቅ እያልን ነው ሳንጨራረስ ተራ በተራ ሳናወራ። የሸዋው ቀጥል ሚዩት አድርገው። እሺ አስብለህ እሺ። የገጠር ልጅ ስልኩን ተደውሎበታል። አንዴ ይመለስ። የገጠር ልጅ ወይ እኛ አንተን የመጫን ይኸውልህ፣ ሶሻል ሚዲያ ላይ ማወቅ ያለብህ አንድ ደጋፊ አለ፣ አንድ ተቃዋሚ አለ። ገባ? ያንን አይተህ ሰው እንደዚህ ቲፎዞ አይተህ በእነሱ አትሂድ። አንተ መወሰን ያለብህ እኔ በማንም አቅም የሄድኩት ብራዘር፣ የእኔ ጓደኞች እዛ ሰላም እንቅልፍ እየተኙ እኔ እዚህ ሰላሜን አላጣም። በቃ እሺ፣ አንድ ጥያቄ ብቻ ልጠይቅህ። ይመች ምንህ ነው? ይመች ምንም አይደለም። ይኸው አበብ ያውቃል። አጎት ስመጣ ማጋ አረፍክ? አንተ ከኢትዮጵያ ኢቃማ ሰርተህ ስትመጣ ማጋ ነው ያረፍከው? እሱ ጋርማ አላረፍኩም። በቃ ለምን ተዋሻለህ? ይመች እሺ የገጠር ልጅ አላውቀውም፣ ዝምድናም የለንም ምንም አይደለም ብለን ሙስሊምም ከሆንክ ክርስቲያንም ከሆንክ በእምነትህ ማለት እስቲ ምንም አይደለም እምላለሁ። በፈለጋችሁት ነው የምለው። እኔ ምንም አይደለም። አሁን ያላውቀውም ሲጀመር እሱን ያጎቴ ልጅ ነው እሱ። እኔ እኮ ምንም መደማመጥ አልቻልኩም። አሁን አንድ ነገር ዝለል አንድ ነገር በነገራችን ላይ ቀስ ብላ ያውቃል እኮ አበብ እኮ ያውቃል። ቀስ ብላ ተረጋጋ። ሁላችሁም ተረጋጉ። ሁላችሁም ቀደም ተረጋጋ። ሾውም ቀስ ብለን እንዳወቅ በመደማመጥ ነው የምንመላለሰው። የሸዋው ቅድም የገጠር ልጅ ነበር ያለው። የገጠር ልጅ አንድ ጊዜ ማለት አብዱን ይወት አድርገን እያንዳንዳችሁ ቀስ ብላችሁ የገጠር ልጅ ድንበሩን ካለፋችሁ በኋላ ማን ነው የተቀበላችሁ? ሰያ ድንበሩን ካለፍን በኋላ ያስቆረጡ ልጆች መጥተው እነሱ ናቸው ይዘውን ሄደው ተክላይ ጋር ያደረሱን ማለት ነው። ከዛ ወዲያ በእግራችን ሄደን የሆነች ከተማ ልጅ ከዛች ከከተማ 20 ብር ነው ለአንድ ሰው ተከፍሎ ማለት ነው። ተክላይ ቤት ነው ያረፋችሁት? አዎ፣ ከዛ ሄደን እዛ ነው ያረፍነው። ልጅቱ ተቀረች በኋላ? አዎ፣ ተክላይን ያገኛችሁት ልጅቱ ከቀረች በኋላ ነው? አዎ። ተክላይ ቤት ነው ያረፋችሁት? ራጉ ነው ወይስ ፈርሻ? ፈርሻ ነው ስሙ፣ እንደዛ ነው። እኔ እንትኑ አለኝ፣ ቪዲዮ አለኝ እንደዚህ ቀርጬ የፖስተኩት ማለት ነው። ስለዚህ ያረፋችሁት ተክላይ ቤት ነው? አዎ። አንድ ጊዜ ነው የገጠር ልጅን ጥያቄ ልጠይቀው። እሺ ከተል በኋላ ነው ሳይቅ እዛ ላይ ነው በቃ የቀረችው። በቃ እኔ ደግሞ ወጣለች አልወጣችም፣ እዛው ላይ ነው ዳገቱ ላይ ነው በቃ ጫፉ ላይ ያለ ዳገቱ ጫፍ ላይ ማለት ነው። መሀል ላይ ወገቡ ላይ እንደቀረች ነው እኛ ሄድ ነው። እኔ እንደማንኛውም ሰው ሂድ ሲሉኝ የሚሄድ ነኝ። አዳምጠኝ። ተነስ ሲሉኝ የምነሳ ልጅ ነኝ እንጂ ወይ እኔ መሪ ሆኛ አይደለም የሄድኩት ወይ ሌላ ነገር ሆኛ አይደለም። በኋላ ዳገት እናንተ በሰው አሮፍ ነው አይደል የቆረጣችሁት መንገድ? እንደኔ እኮ አዲስ ነኝ እኮ አላውቀውም እኮ ብራዘር እኮ በፈርሱ የዘለቃችሁት አይደለም። እኔ እኮ ሳውዲ ላይ እኮ መጀመሪያ ጊዜ የመጣሁ ነኝ እኮ። የገመዱን ቦታ ከወጣችሁ በኋላ ቢያንስ ከ10 እስከ 7 ደቂቃ መኮን ሄዳችሁ ሩጣችሁ የሆነ ቆርቆሮ ቤት አለ፣ ያንን ልፍ እንዲያላችሁ ቢጋ አላገኛችሁ እዛ ጋር የፈለጋችሁ ትራንሶ ትባላላችሁ አይደል? ቢጋላውማ እኮ ከዛ በኋላ ነው። ቆይቱ በኋላ እኮ ቢጋላው ከዛ በኋላ ነው። ዋዲ ለዋዲ እንደዚህ ሄደህ ነው ቢጋላውን የምታገኘው እኮ። ከገመዱ ተወጡና ዋዲው ትገባላችሁ፣ ተንደርድራችሁ ከዋዲው ትገባላችሁ። ከዛ በኋላ ዳገት በቃ እዛች ስር ነው እኛ አሁን ስንጠብቃት የነበረው እሷን ማለት ነው። መግቢያው ጋር በቃ ድንበሩ መግቢያው ላይ ካየው መርከዝ የሚመታበት አመድ የሆነ ቦታ አለ። አመዱ እኮ ከዛው ነው እኮ በቃ እዛው መግቢያው ጋር አመድ ይሆናል። እሱ አጠገብ ነው እኛ በቃ ጋራውን ተከልለን ቁጭ ብለን ስንጠብቅ የነበረው እዛ ቦታ ላይ ነው። ከገመዱ ወጥታችሁ ወንዝ አለ አይደለ? ከወንዙ ገብታችሁ እናንተ ከዛው ይጠበቃችኋት አይደለም? አዎ። እሷ ከገመዱ ከወጣች አይደል? ወንዙ አይደለም ሌላ እኮ የለም። ምንም እኮ መንገድ የለም እኮ ይል ዳገቱን ከወጡ በኋላ ማለት ነው። የሆነ እንደዚህ በፊት ለፊት እንደዚህ በቀኝ በኩል መርከዝ አለ ስኬድ ማለት ነው። ስቆር ተረዳኝ አይደል? አንተም እኔም የሄድንበት መንገዱ አለ። ገመዱን ወጣችሁ ተንደርዳችሁ የሆነ ወንዝ ጫካ ነው፣ እዛ ትገባላችሁ አይደለም? እኮ ወርደህ ነው እንደዚህ ቁልቁለቱን ወርደህ ነው ወደ ዋዲው የምትገባው።
ምንም አይሆንም። ምንም አይሆንም ነገር የለም።